ኪራና ጽናት እንግዲህ ህይወታቸውን አንድ ብለው ጀምረዋል ማለት ነው። ትናንትና እንግዲህ እንደ መሽኮርመምም እንደ አይናፋርም እያደረጋት ነው ጽናቴ ማለት ነው። እንግዲህ ቤቴን ከህይወታችሁ ውስጥ ያወጣላችሁ ፈጣሪና መስገኑ ነው ማለት ነው። እንኳን እናንተኛም ደስ ብሎናል። አንዳንዴ የራሳችሁ ባልሆነ ነገር ላይ ብዙ አመት ስትለፉ ትኖራላችሁ፣ መጨረሻውም አያምርም ማለት ነውና እንግዲህ ናሆም እንደተናገረው ከሆነ ናሆምን ሰምታችሁት ከሆነ ኪሩቤል እኮ ከተዋት ቆየ፣ ከህይወቷ ከወጣ ቆየ። እሷ ነች እንጂ አልወጣ ብላ ውጭጭ ብላ ይቀረችው። ለቤቲ ይሄ ይገባታል ባልንም የእጇን ነው ያገኘችው አለ ማለት ነው። አያችሁ ተንኮለኛ ስለሆነች እሷ አሁን ጽናት ብትሆን በሷ ቦታ ትላንት እንደዛ ያበደችው አስቡት። የቤቲን ደስታ ምንም አይነት ርህራሄ የላትም ማለት ነውና ስለዚህ ጽናት ምንም አይነት ጥፋት የለባትም። እንግዲህ ትላንትና እንዳይናፋር እያደረጋት እንግዲህ ጽናቴ አሳቁኝ ማለት ነው። ናሆሜም መሩዬ ፍቅሩን አልቀበል ብለዋለች። እኔ ታማሚ ነኝ፣ ልቤን ያመኛል ምናምን አለ። አውቃለሁ ከነ ጉድለትሽ ልቀበልሽ ቢላትም እንግዲህ ልትቀበለውም አልቻለችም። ለምን እንደው አላውቅም። እሱ ዞር ስል ብቻዋን ታወራለች ማለት ነው። ሸክም እኔ ሳልወድ ቀርቼ አይደለም አንተ ለሸክም አለመሆን ፈልጌ እንጂ ምናምን እያለች ማለት ነው። እንግዲህ መራዊትን በቅርቡ የናሆሜን ፍቅር ተቀብላ አንድ ላይ ሰርጋቸው ይደግሳል ማለት ነው። የመሩዬ አባትስ መቼ ነው የሚመጡት? እንግዲህ ኪራና ጽናት መጨረሻችሁ ይመር ብቻ አላቅም። ውስጤ ይፈራል። አሁንም ትመጣለች የሚል አለ ውስጤ ማለት ነው። እቺ ሴትዮ ቤቲ ማለት ነው። ቤቲ አሁን ከመጣች በቃ ህይወታቸው እንዳለ መስቀልቀል ነው የሚለው እውነት ለመናገር። አንድነትም እንግዲህ ስራውን ጨርሳ ወጣለች። ቤቲን ይዛ ወጣች ማለት ነው። ያመጣቻት ቤቲ ናት። እሷን ጎትታ ይዛ ወጣች። ቤት ፈጣሪ አይ አንድነት ግን አፈረጣረጠችው። ግን እንዴት ዝም አለቻት? ማለት ይገልሻለሁ ምናምን እያለች እየፎከረችባት ነበር እኮ አንድነት ላይ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እንግዲህ ጽናትና ኪራ አባባ ጋር ሽማግሌ ሊልክ ነው ማለት ነው ወደ ገጠር። አሁን አባባ ጋር ሽማግሌ ሲላክ እንትናስ እዛ ይጠብቅሽ የለ እንዴ? ማነው እሱ ያኛው ሰው ገጠር ያለው በቀለ ማለት ነው። በቀለም እኮ እሷን ነው የሚጠብቀው። አላገባህም ጋልሽኝ እጠልፍሻለሁ እያለ ያስፈራራት ነበር የሆነ ሰዓት ያኔ ገጠር የሄደች ጊዜ ማለት ነው። እና በቀለስ እንዴት ይሆን እና ኪራና ጽናት እንግዲህ አዲስ ፍቅር አዲስ ህይወትን ጀምረዋል ማለት ነው። ደስ ሲሉ ግን ትላንትና የእውነት ደስ ብሎኛል አንድ ላይ እነዚህ በመሆናቸው። ግን ጽናት የጥፋተኝነት ስሜት እየተሰማት ነው። በእኔ ምክንያት ነው እንደዚህ የሆነችው፣ ኪራን በማጣቷ ነው እንደዚህ የሆነችው እያለች እንግዲህ እንደዛ ራሷን እየወቀሰች ነበረ። ግን አንቺ ምንም ያደረግሽው ነገር የለም፣ በቃ እግዚአብሔር ሲቆጣ በድንጋይ ይማታላሉ አለች እንትና ሀና። ስለዚህ እሷ ምንም ያደረገችው ነገር የለም ጽናት ማለት ነው። በቃ ልጁ አይወዳትም። እሱ እኮ ደጋግሞ እየነገራት ነበር እኮ አልገባት ብሎ እንጂ እኔ አሁን ልቤም ሆነ አይኔ ሌላ ቦታ ነው ያለው አላት። አንድ ቀን ምን ማለት ነው ስትል እሱን በቅርቡ ታየዋለሽ አላት። ያ ማለት እሱ ጽናትን እንጂ እሷን በጭራሽ አያፈቅራትም። ምን ማለት ነው ትላለች። ማለት እሱ በጎን እየነገረች ነበር ያኔ ለአንቺ ምንም አይነት ስሜት የለኝም ማለት እኮ መሞት ነው። የምሬ ነው የምላችሁ። እና አንድ ከማይወዳችሁ ሰው ጋር ጊዜያችሁንም ሰዓታችሁንም እድሜያችሁንም ማቃጠል 5 አመት ቀልድ አይደለም ጎበዝ። 5 ወር ራሱ ከባድ ነው። እና ብዙዎቹ እንደዚህ አይነት የደረሰባቸው አሉ። ከባድ ነው። በእርግጥ የምትወዱትን ሰው ማጣት ይከብዳል። ደግሞ ፍቅር ሁለቱ ሰዎች ጋር ሲኖር ነው። አንድ ሰው ጋር ብቻ ፍቅር ካለ ምንም በቃ ተጎጂው ያ ሰውዬ ብቻ ነው፣ ያኛው ምንም አይጎዳም። አያችሁት አይደለ? አሁን ቤቲ ስታብድ ቅንጣት ነገር እንኳን አልተሰማውም። ምንም የሆነ ሰዓቶችን እንኳን አብሯት ያሳለፈ ስሜት አልተሰማውም፣ እውነት ለመናገር ማለት ነው። ምክንያቱም አያፈቅራትም፣ ደጋግሞ ነግሯታል። ስለዚህ አሁን ጽናት የሆነ ነገር ብትሆን እሱ ለጽናት ነው እንጂ ቤቲ አሁን ትናንትና እንደዛ ሆና እብድብድ ስትጫወት እንኳን ምንም አላለም። ነው እንግባ ወደ ቤት ብሎ ይዟቸው ገባ ማለት ነው። እሷን ውጪ ላይ ጣላት። አያችሁ አይደለም? ከማይወደን ሰው ጋራ ጊዜያችንንም ሰዓታችንንም እድሜያችንንም ለምን እንዴ በማይሆነን ሰው ከምንደክም በዙሪያችን እኮ ብዙ እኛን የሚፈልጉ ሰዎች አሉ።
ስለዚህ እነሱን ብንከተል ይሻላል ብዬ አስባለሁ። እንግዲህ ጽናትና ኪራዬም እንግዲህ መጨረሻችሁ ይመር። ቤቲን ፈጣሪ ወደ ህይወታችሁ መልሶ አያምጣት። ጨርሳለች ይመስለኛል እሷም ካራክተሯን እንደዚህ አይነቱን ስራ ማለት ነው። ያው ከካሜራ ጀርባ ከሰራች ነው እንጂ አላቅም። እንደዚህ አሁንም ተመልሳ ከመጣች በቃ ኪሩቤል አለቀለት። እብድ ይጫወታል በተራው ማለት ነው። እና ጽናትዬ ምንም ጥፋት የለባትም። እንግዲህ ያው በቅርቡ ሽማግሌ ልካለው አባባ ጋር ስላት ደስ አላት ማለት ነው። ጽናት ያው ግዴታ ነው፣ ሽማግሌማ ይላካል። ታዲያ ወዶ ነው እንዴ? የሰው ልጅ አቅፎ ምን ሊያደርግ ነው ታዲያ? እንግዲህ መሩዬና ናሆሜ መራዊት ፍቅሩን ትቀበላለች ብዬ አስባለሁ። ግን አንገላታችሁ ናሆሜ ምስኪን የእውነት እሱ ከነ ጎደለዋ ልቀበላት ቢልም እሷ ግን ያው እሻላለችው። ምን እንዳስፈራት ባላውቅም ልቤን ትላለች። ታላለበት ታማሚ አያገባም እንዴ? ጉድ እኮ ነው። ታይ እንጂ ማፍቀርም ይችላል እኮ ያ ሰውዬ። መምሽን አውቆ ካገባሽ እንዴ ምንም ችግር የለውም። ስለዚህ እባክሽን ናሆሜን አታንገላቸው። ናሆሜ ምርጥ ልጅ ነው። የምሬን ነው የምልሽ መሩዬ ማለት ነው። አንቺም እንደዛው። ግን በቃ ፍቅሩን ተቀበዩና አንድ ላይ ደስታችሁን አጣጥሙ። እሱ የነኪራንና የጽናትን ፍቅር እያየ በቅናት አበደ ማለት ነውና እሱንም ደግሞ አስደስችው በፍቅር። እንዴ ምን ነው አልበዛም እንዴ? እና ያው ቤቲ እንግዲህ ልባለሽ ያፈቀረ ያላፈቀረ የተሰበረ ያልተሰበረ እያለች መንገድ ላይ እንግዲህ ገራባ ጫት ይዛ አስቅም። በእውነት ብዙ ነገር ተምሬበታለሁ። ይሄ ጽናት ድራማ በጣም አስተማሪ ድራማ ነው። የእውነት እንደቀለ እንዳታዩት ማለት ነው። ለመናገር በጣም ነው የሚያስተምረው በጣም። እና ቤትዬ እንግዲህ ፈጣሪ ካንቺ ጋር ይሁን። ጽናትና ኪራም እንግዲህ መጨረሻቸውን ያሳምርልን። ሰርጋችሁም እንግዲህ በቅርቡ ተደግሱ አባባ እግር ላይ ወድቃችሁ የምናይ ያድርገን። የምሬን ነው። እንግዲህ ያው ነገ ነው የሚለቁት ይመስለኛል። ነገ እስቲ እንግዲህ በአዲስ ነገር ይመጣሉ ብዬ አስባለሁ። ቤቴን እንግዲህ ወደ ህይወታችሁ ፈጣሪ እንዳይመልስባችሁ የሁል ጊዜ ጸሎቴ ነው የእውነት። አሁን ከመጣች ግን ብልሽሽት ተደረጋል።